ውይይቱን ተከታትላል ቶኒ ከትላንት ወዲህ ተከታትያለሁ። አሁን ስለ ሎጂክ ነው የኛ ሎጂክ ዮሐንስ ዲቤቱን ሳንከታተል አንገባም የሚያስረዱት ቪዲዮ ማንሰራም ላይቭን ዲቤቱን ሳንከታተል እየተቃጠልኩኝ አምላኬ ሁሉ ሲሰደብ ነበር። አምላኬ ራሱ ሲሰደብ ነበር። ታሙ በቃ እኔ ልጋብዝ በጌታ እወድሃለሁ ወንድሜ ነህ ተሙዬ። እስልምና ላይ ስንሰራ እባካችሁ ኑና ተጋበዙልን። ምንም የእስልምና ፖለቲክስ አልገባችሁም። ምንም አትሊስት ሶሲ ትረዳለች ብዬ ነበረ። ፖለቲክሱ አልገባችሁም። የተወራው ነገር ራሱ ማለት ነው ገላትያን አሁን ጥሩ ሐሳብ አንሳው እስቲ ካን እኔ እናንተ አሁን እሺ እንትን እንበል አንተ ራሱ የኛን ሐሳብ አልተረዳህም መሰለኝ። ስላሴና ተውሂድ በፊሎሶፊ ብሎ ነው የገቡት አይደለ? ምንድነው መሰረት አድርጎ ሲያወሩ የነበረ መጽሐፍ ቅዱስና አይደለ? ይሄ መለሰል አይደለም። መጽሐፍ ቅዱስ አልተነሳም። አንዴ ላውራ። ኦኬ ውይይቱን አልሰማህም ማለት ነው። አንተ ራሱ ውይይቱን አልተከታተልክም። እንኳን መጽሐፍ ቅዱስ አልተነሳም። መጽሐፍ ቅዱስ ዩቲዩብ ላይ አንዴ ሚውት ያንዴ ይሽ ሚውት አድርጊላት ጨርስ እርግበ አይ የመልስላት እንጂ ነው ዲቤቱ ላይ ስለነበር አንድ ሚውት አድርጊ። እኔ ካንቺ ጋር ላወራም ተሳዳቢ ነው እየሰደብሽ ሶሲ አልሰማሽም ማለት ነው። መጽሐፍ ቅዱስ ጭራሽ አልተነሳም። እንትን ነው ውይይቱ ዩቲዩብ ላይ አለ። በኋላም ደግሞ እንትን ብለን ምናልባት ቪዲዮውን ራሱ መክፈት እንችላለን። እንደውም እግዚአብሔር የመጽሐፍ ቅዱስን ጥቅሶች እየተጠቀሙ እግዚአብሔርን ሁሉ ሲሳደቡ ነበር። ለስድብ ነው እንጂ የተጠቀሙት ሶሲ ለይሄ አዲስ ነገር ነው። ጆይ ይስማኛማ ጭቅጭቅ ራሱ አያስፈልግም እኮ እኛ ያልን ያለነው ምንድነው በአጭሩ ከጴንጤ ጋር ሆነን ማንንም ሰው ነፍስ ማዳን አንችልም ነው በአጭሩ ማለት ነው። አሁን ዲያቆን አትናቴዎስ ውይይት ላይ መግባት ፈለገ። ኦርቶዶክሳውያን ወንድሞች መልስልኝ የሉም የሚወያዩ ከሱ ጋር ገብቶ እሰማለሁ። ጆ ሶፊ አንቺ አወራሽ እኔ ደግሞ ላውራ ጥያቄው መልስልኝ። ኦርቶዶክሳውያን የሉም፣ ኦርቶዶክሳውያን ወንድሞች የሉም ከሱ ጋር ገብቶ መወያየት የሚችሉ በሎጂክ አቅም ያለው አንድ ሶስት ኦርቶዶክሳዊ ሆኑ እስቲ ለምሳሌ ዮሐድ እንትን አይልም እፎይ ዮሐድ ጳላዲዮስ ውይይቱ እንደዛ አይደለም። ኧረ ሰዎች ስማ ሁለተኛ ጥያቄ የቃለ እውቀት እምነት ላይ ማለት ነው። እምነት ላይ ቃሌ ፕሮቴስታንት ነው። የቃሌ እውቀት ቃሌ በጣም ያውቃል አዋቂ ነው ምናምንም ስትሉ ነበር። በነገራችን ላይ ማስታወቂያም ስትሉ ነበር። በጣም ደስ የሚለው የቃሌ እውቀት ለኦርቶዶክሳውያን ለነፍስ መዳን ይሆናል? መልስልኝ ይሄንን። የማን የቃሌ እውቀት ለኛ ለኦርቶዶክሳውያን የነፍስ መዳኛ ይሆነናል? አልገባኝም። አሁን ከውይይቱ ጋር ምን ያገናኛል? ቃሌ እውቀት ስላለው ነው አልክ። ቃሌ እውቀት ስላለው ብላችሁ ስታወሩ ነበር። አሁን እናንተ ማለት ነው የቃሌ እውቀት ለኦርቶዶክሳውያን ምን ይሰራል ነው የኔ ጥያቄ። ስለ ህይወት ነው አይደለም የሚወራ? ስለ ህይወት ጭራሽ ውይይቱን አልሰማሽውም ማለት ነው። ሶሲ መጽሐፍ ቅዱስ ተነስቷል አልሽ፣ ውይይቱ ላይ አልተነሳም ጭራሽ። የነብያችን ዩቲዩብ ላይ አለ መጽሐፍ ቅዱስ ተነስቷል። እኔም ሰማ ነበር። አንዴ ሶሲ እኔ ብቻ ላውራት በያ እኔም ላውራ አዳምጪኝ አንዴ። እኔ እኮ ያወራው አይደለ ጥያቄ መልስልኝ። የቃሌ እውቀት ለኛ ለኦርቶዶክሳውያን ምን ይሰራል? የምታወሪው ነገር ሶሲ ቆይ አንዴ ማለት የጴንጤ እውቀት ለኦርቶዶክሳውያን ምን ይሰራል? ይሄን መልስልኝ። ከዚህ ጋር ምን አገናኘው ሶሲ? ከዚህ ጋር ምን አገናኘው? ቃሌ በጣም እውቀት አለው ለዛ ነው ፍልስፍና ላይ ምናምን ስትሉ ነበርና የቃሌ እውቀት ለኦርቶዶክሳውያን ምን ይሰራል? ይሄ መልሱልኝ ነው ጥያቄ። ይሄው ትናንትና ተከራከረ ትናንትና። እሱ ለራሳችሁ ነው አለ እናንተ ለተቀበላችሁት ነው። ግን ለኦርቶዶክሳውያን በየተራጅል ስጠንና ዮሐንስን ምን ጠይቀው ነገር ሙስሊሞች እስቲ ከዲያቆን አትናቴዎስ ጋር እኔ ወያያለሁ ያለ አንድ ኦርቶዶክሳዊ ይስጭ። ቃሌን አስወርዱትና እኔ ወያያለሁ ያለ ታውት ብሎ እኔ ከመተቸት ውይይቱን ያቀረበ ማን ነው? መጀመሪያ ዲያቆን አትናቴዎስ አይደለ? ከቃሌ ጋር ገባለሁ ብሎ እኮ አይ ተውና እኛ እንገባለን ያለ አንድ ኦርቶዶክሳዊ ይስጭ። ቆይ ውይይቱን ዲያቆን አትናቴዎስ ከቃል ጋር ሲጀመር ራሱ ከፕሮቴስታንት ጋር ገባሉ ብሎ ለምን መርነ ዮሐድ ያሉ ብዙዎች መጥራት ይችላል። እርግብዬ በውስጥ ተነግሮታል።
እነ ዮሐድ እስልምና ላይ ሰርቷል። ኦፍ ኮርስ ትክክል። በሰላም ኦርቶዶክሳዊ አቅም ያለው ሰው የለም ባንተ አስተምሯል። ውይይት ላይ ከመግባቱ በፊት ራሱ አስቀድሜ እኔ ለምሳሌ ቤቴን ከፍቼ ተናግሬ ነበረ። ከወንድሞች ጋር ግባ ብዬ ምን ብሎ ነው ሪከርድ ያስቀመጠ? እናንተ ዝንቦች ውር ውር አትበሉ እኛ ስራ ላይ ነን ምናምን ብሎ ነው ሪከርድ ያስቀመጠ ማለት ነው። ሰደበን ጭራሽ። ለምን አስቀድመው ውይይት ከመግባቱ በፊት እኔ ተናግሬያለሁ። እና ደግሞ የሱ ተማሪዎች ናቸው ምናምን በጣም ይሳደባሉ። ይሄንንም አስተካክሉ። እኔ ዳቆትና አስናቴዎስን በጣም ነው የምወደው፣ እውቀት አለው፣ በጣም ጎበዝ ልጅ ነው። ግን ስህተቱ ምንድነው? ከወንድሞች ጋር ስራ። የጴንጤ ድጋፍ አያስፈልገንም ነው አለቀ። ራስ ነጥብ። በግድ የጴንጤ ድጋፍ ያስፈልገናል ካላችሁ እኔ ከእናንተ ጋር ህብረት የለኝም። ማንም የለውም እንጂ አሳልፈን እህቶቻችንም ለመናፍቅና ለተሐድሶ አንሰጥም። አሳልፈንም ማለት አንሰጥም። ለምሳሌ ይኸውልህ ቆይ ዮሐንስ አንተ ራሱ በኦርቶዶክሳውያን ላይ ያለህ አመለካከት በኦርቶዶክሳውያን ላይ እስልምና ላይ በሚሰሩ ልጆች ያለ አመለካከት ልክ አይደለም። በሎጂክ ጉዳይ ላይ እስኪ አንድ ሰው እውቀት ያለው ሰው ጥሪልኝ ብለህ ጠየቅ፣ ወይም ጥሩልኝ አለ። ኦርቶዶክሳውያን እስካሁን ድረስ ያቆሟት ቲክታክ ላይ ያሉ ፕሮቴስታንቶች አይደሉም። የመጀመሪያው ጉዳይ ቤተክርስቲያን የተተከለች ታድቻለሁ። አንተ ደግሞ አልተረዳኝም እያልክ እንትናት ፋላሲ አትስራ። ስለተረዳው ነው የማወራው። ስለዚህ ቤተክርስቲያን ስጠኝ አልኩህ። አንተ ያልተረዳኸው ይኸውልህ ላለመረዳት ጆሮን ደፍነቷል እንጂ ቋዳም ላለመረዳት ጆሮን ደፍነቷል እንጂ አዳምጠህ ሳይሆን እኔ በትክክል ተናግሬያለሁ። እያንዳንዳችሁ ተሐድሶአውያንን ገና አወጣችኋለሁ። ለምን ቢባል ከፕሮቴስታንት የመጣው ነው። አንዴ ላውራ። በጣም ያወራችሁ ሁላችሁም ማለት ነው። ታበናታችሁ አንዴ ላውራና ዝምብላ ጌታ ይምሬ ነው። አንዴ ብቻ ላውራ። ማርዬ ቅድሚያ ስጥኝ አንዴ። አውሪ በቃ። እሺ ይኸውላችሁ የሁላችሁም ስጋት ምናምን ነገር ይገባኛል ላይ ነው። እኛና ፕሮቴስታንት አይደለንም፣ አንድ አይደለንም። አዎ አንድ አይደለንም። ግን ከቻላችሁ እግዚአብሔር ይምሬ ነው። በውይይቱ ላይ አንድ ምንፍቅና ተነስቶ ከሆነ አንድ ምንፍቅና አይታችሁ ከሆነ ብታሳዩኝ ደስ ይለኛል። አንድ ምንፍቅና ተወርቶ ከሆነ ማለት ነው። እንደው ቃሌ ምንፍቅና ልመልስልሽ አንዴ ልጨርስ አንዴ እቺ ልበልሽና ትንጫለሽ። እቺ ምንፍቅና ብቻ ልንገርሽ። ቃሌ ራሱ ለኔ መናፍቅ ነው። ቃሌ ራሱ መገኘት በራሱ ምንፍቅና መናፍቅ ነው። አይ ነው። እሺ በቃ ጨረስኩ። እሱን አጣልሻለሁ። አንድ ምንፍቅና ከፈለግሽ ቃሌ መገኘቱ ምንፍቅና ነው። እኔ የሰው መናፍቅ ሳይሆን የፈለግኩትኝ የአስተምሮ ምንፍቅና የተላለፈ ምንፍቅና ከሰማችሁ ተኩላ በትምህርት ምክንያት በጋ አይሆንም። አዳምጪኝ። ተኩላ በትምህርት ምክንያት በጋ አይሆንም። በቃ ቃሌ ራሱ ተኩላ ነው። እሺ በማርያም መናፍቅ ነው። በማርያም ቤቱ ያንተ ነው። በማርያም እያልኳችሁ ነው። እግዚአብሔርን በማርያም እያልኳችሁ ነው። በቃ ምላችሁን ስሙ። በቃ ተው ሚውታ ጆ አንዴ ልናገር። አንዴ በጣም ብዙ ጥያቄዎች ስላሉን አትጣጁ። ምክንያቱም ሁላችንም በተራ እናውራና ጥያቄያችንን ፕሊዝ አስጨርሱኝ። ሊሽ ምንም ወረስት እያረግሽው ነው። ሊሽ ወረስት እያረግሽው ነው። ምንም አይደለም። ይኸውልህ እንደዛ አይደለም ያልኩት። ይኸውልህ ተነጋግሮ ለመግባባት ነው። አንዴ አስወሩኝ አንዴ። እሺ አውሪሽ። አትውጣ አንዴ ብቻ ነው የማወራው። ይኸውልህ ሲጀመር ከኦርቶዶክሳውያን ጋር ለምን አይሰራ ምናምን ለምትሉ ጥያቄ እኔን በውስጥ አውሩኝ። አይደለም ዲቤት ኮላብ አድርጎት የሚገባ ሰው ሊገኝ ይቅርና ቴሌግራም ቻናሉን አስተዋውቁለት ብዬ ከዛሬ ስንት ከአንድ ወር ነው ምናምን በፊት ጠይቄ መልስ አልተሰጠኝም። ጭራሽ ከቻናሉ ላይ ሁሉ ሪስትሪክት አደርጋለሁ ያለምንም ምክንያት ማለት ነው። ያለምንም ምክንያት እና ያቀርበው የወደደ ሰው የለም። ሊያቀርበው የወደደ ኦርቶዶክሳዊ ሰው የለም። ዲያቆንም ማለት ነው። ቢቀር ይሻላል። ዴቪቱ ሰው ከሌለ ከኦርቶዶክስ የሚወክል ኦርቶዶክስ ልጆች ካጣቸው እውቀት ካነሳት እንደዚህ ገብቶ ዲቤት የሚያደርግ ሰው ከሌለ ከኦርቶዶክስ ውስጥ ከሌለ ዲቤቱ ቢቀር ነው የሚሻለው። በመጀመሪያ እኔ ወይም ጆን እናውራ የሚሻለው ባይዘ ዲሻ እንደ ዝም በይ። በመጀመሪያ ደረጃ ማለት ነው ሁላችሁም ማለት እንዳጠቃላይ ከሁላችሁም ንግግር የተረዳሁት ሙሉ በሙሉ እኔ እርግብ ራሱ እኔ በዚህ ሚትድ አልጠበቅኩሽም። ሙሉ በሙሉ ትሰሚያለሽ ብዬ ነው የማስበው። እያንዳንዳችን ትምህርቱን ወይም በዛ ጋር የተላለፈው መልእክት የሰማነው አይመስለኝም ሀሳብ ስንሰጥ ማለት ነው። በመጀመሪያ ደረጃ እስኪ ማለት በአስተምህሮ ደረጃ በጌታ በቃ ተይ በቃ ተይ። ተሙዬ ካስቀየምን በጣም ይቅርታ። ኤኒሃው ሊባል የተፈለገው ነገር አይ ግን ጆ አይደለም። አንዴ ላውራ። እኔ ስሚ አንዴ ላውራ። እነሱ እኛን በጣም ሚስ አንደርስታንድ እያደረጉ ነው።
በቃ ሚዩት አድርጌ እኔ ልጫንሽ። በቃ እሺ በይ ማሬ፣ በቃ እሺ በይ። ተሙዬ እኔ መናፍቅ ነኝ ብለኛል። መናፍቃን ናችሁ ብለሃል። 2 ቀን አትቆሙ። እኛ የለበስነውን እሳት ይዛችሁ ለመተቸት ቀላል ነው። ኦኬ፣ ለመስራት ነው አቅም የሚጠይቀው። 2 ቀን አትቆሙ። 2 ቀን ማለት ነው። ዮሐንስ እኔ የደረሰብኝን ደግሞ አንተ ቢደርስብህ ለ30 ደቂቃ አትቆይም። እኔን እስከ ሞት ድረስ ቤቴ ድረስ ሲመጡ ጴንጤዎች ቃሌ ጭምር ቪዲዮ በተደጋጋሚ ሲሰራብኝ የኔን አቋም ለ30 ደቂቃ አትቆምም። አንተ ትሸናለህ። በቁ አንድ ሰው እኔን ከጠላኝ፣ አንድ ሰው እኔን ከተቃወመኝ ሁላችንም ልንቃወሙ ይገባል ብለህ ነው የምታስበው? ምን አገባኝ? አትቃወሚ። አይደለም አይደለም፣ ስማኝ። እኔ እኮ ስለሆንኩ ነው እኮ ቆሜ እኮ የመጣው። 2 ቀን ይለኛል እንዴ? እኔ ነኝ ያ ሁሉ ፈተና ያለኩት። አንድ ኦርቶዶክሳዊ ከኔ ጋር አብሮ አልቆምም፣ ብቻዬን ስታገል። አንድ ኦርቶዶክሳዊ ባይዛዊ ማለት ነው። አሁን ማለት የምትቃወሙበት ሚትድ ማናችሁም አልተረዳችሁትም። ታሙም ማነው ጆን በስነ ስርዓት አስረድቶ ለማስረዳት እየሞከረ ነው። ኦኬ፣ ቢያንስ ውይይቱን በደንብ ለመስማት ሞክሩ። ውይይቱ ልክ ልይሽ እንዳለችው፣ እሺ ቶም እኔ ካንተ ጋር ላውራና ልይሽ እንዳለችው የሆነ የመንፈቅና ትምህርት ተነስቶ ከሆነ ስጡን። ልስትሽ የመንፈቅና ትምህርት ራሱ መናፍቅ እንደሆነ ቆይ ተረጋጋሽ አልከኝ አይደለ? ልመለስልህ። እሱ መናፍቅ እንደሆነ እዚህ ጋር ቶም ተረጋጋ እንጂ ምንድነው? ራሳችሁን ከፍታችሁ ራሳችሁ ነው እንዴ የምታወሩት? የሆነ ክርስቲያናዊ ምግባር ይኑረና እንደማመጥ። ቃል መናፍቅ ነው ላልከው ቃል መናፍቅ እንዳልሆነ የማያውቅ ሰው አለ እዚህ ጋር? ስንት ጊዜ ነው ከቃሌ ጋር ዲቤት የተገባው? የማያውቅ ሰው አለ? እስኪ የማያውቅ ሰው ካለ ንገረን። አዲስ አንዴ ከነሱ ጋር ሌሎቻችሁ ዝም በሉ። ታም ይበቃናል፣ በቃ ይበቃናል። ራሳችሁ ወይ ሄዳችሁ ጄጅ ከማድረግ ቀርቦ ይኸውላችሁ አሁን ይበቃናል። አጆ በቃ ባላ ጉዳይ ስለሚስማሙ ካልክ ከተስማሙ አሪፍ ነው። ደግሞ እኛ በኢየሱስ ጉዳይ አንስማማም ነው ከፕሮቴስታንቱ ጋር ዋናው ችግሩ ማለት ነው። የሁላችንም ህልና የሚያውቀው ነገር አንድ ነገር አለና እሱ ምንድነው? መሬት ላይ ፕሮቴስታንትኛ እኛ እንደዚህ አይነት ልምምድ የለንም። አብሮ ወንጌልን የማስባክ ልምምድ የለንም። በቃ የመሬቷ ቤተክርስቲያን አታውቅም፣ ሊቃውንቶች አያውቋትም ይህንን ልምምድ ማለት ነው። መሬት ላይ ፕሮቴስታንትና አንድ ላይ እስልምናን መሞገትም ሆነ ለአንድ አይነት ወንጌል ይዞ መስበክ አይቻልም፣ የለም። ከቲክቶክ የማያልፍ ስብከት ነው የሚሆነው እና በዛ ቀን አንዱ ኦኬ ሲታን ነው የአላህ እንትን ሎጂክም ሆነ ስላሴ አሸንፎታል ብለን እንትን ብናምን ወዴት ነው የሚሄዱ? ኦኬ ወደ ሊሚጣ ብል ምንድን ነው የሚባለው? ለቃለ ኦርቶዶክሳውያን አልዳኑ፣ ለዳቁንም ፕሮቴስታንቶች አልዳኑ፣ ሙስሊምም አልዳናም። ተመሳሳይ እኮ ነን። ያልዳና ሰው ሁሉም ሙስሊምም ሆኖ ካልዳና ፕሮቴስታንትም ሆኖ ካልዳና ሁሉም ወደ ሲሆን ነው የሚሄዱ። ቃልና ሙስሊም አልዳናም፣ ሁለቱም ቃልም አልዳናም፣ ሙስሊም ያው ኡስታዙም አልዳናም። ለኔ አንድ ናቸው። ምንም አልገባችሁም። እኛ እያወራን ያለው መስመርና ከፕሮቴስታንት ጋር ከፕሮቴስታንት ጋር በስላሴ ሎጂክ አንግባባም፣ አልተግባባንም። እኔ የምለውና እናንተ የምትሉት ኦፍ ኮርስ ስማችን ይቅርታ፣ አንዴ እንግዲህ ዝም ብዬ ታግሻለሁና አልገባችሁም ስትል እኛን ፈርስትሬት ታደርገናለና ኢንተለጀንሳችንም ኢንሶልት ማድረግ ይሆንብናል። ገባ እና አልገባችሁም ሎጂክ አትበል። ሎጂክ የማይገባው ሰው የለም። ሁላችንም ትልልቅ ሰዎች ነው። ቁጭ ብለን በትህትና እያዳመጥን ነውና የማይሆንን ነገር ይሆናል ብሎ ልታሳምነን መሞከሩ እንኳን እሺ ብለን ልንሄድ እንችላለን። ግን አሁን ለምሳሌ ሌባና ሌባ አንድ ላይ የሚሆኑት የሆነ ነገር ለመስረቅ ነው አይደለ? ከዛ ሊካፈሉ ሲሉ ነው የሚጣሉት አይደለ? እና እኔ የማየው ሎጂክ ይሄንን ነውና ይሄንን ሎጂክ ኢነሰንት ዲሰንት ለማድረግ ባትሞክር ጥሩ ነው። ኢንተለጀንሳችንን ኢንሶልት እያደረግን ነው ማለት ነው። ለሜል አስተሳሰብ ስለመጣብኝ ይቅርታ። ቴንኪው። ይቅርታ ያልከው ዮሐንስ አንድ ጥያቄ ልጠይቅ። የኛ ቤተክርስቲያን ስላሴን በምን ሎጂክ ነው የምታስረዳው? አሁን የምትጠቀማቸው ሎጂኮች አሉ እንትን ማለት ነው፣ ምሳሌዎች አሉ በሎጂክ የምናስረዳበት። ምን ናቸው?
እሺ ማለት ቤተክርስቲያናችን ወይም ደግሞ አባቶቻችን የሚያስረዱበት ሎጂክ አለ። በፀሐይ በእሳት እያሉ ያስረዱታል። ይሄ አስተምህሮን ነው። ኦኬ ግን እኛ የፕሮቴስታንት ሎጂክ እያወራን ነገር ያለ ነው ኦኬ የኛን ነገር ግን ቆይ የቃልን አይደለም። ሎጂክ ውይይቱ ንገረኝ። እንደዛ በየትኛው አይደለም። ሎጂክ ነው የሚያስረዱት ፕሮቴስታንቶች? ውይይቱ እንደዛ የእነሱንም አይደለም። እስኪ ሁሌን ንገረኝ። እነሱ የሚያስረዱበትን ሎጂካቸውን ንገረኝ እስኪ የፔንቴን ሎጂክ። እሺ ቆይ አንዴ ቶኒ፣ እንደዛ አይደለም። ኦርቶዶክሳውያን ማነው ያደ እንትን ነው ጥሩ አይደለም። አይ እንደሱ መልካም በቃ ፈለጋችሁ መውሰድ ትችላላችሁ። ትምህርቱን ግን ማለት የሆነ የቤተክርስቲያን አስተምሮ ተነስቶ ወይ መጽሐፍ ቅዱስ አንስቶ በተለይ ዲያቆን መጽሐፍ ቅዱስ አንስቶ ትህትና ያላቸው እንደኔ እንኳን ጮሆ ማውራት የማይችሉ ከነሱ ልክ ዝቅ ብለው እውነትን ለማስረዳት የሚተጉትን ወንድሞች እንዴት ከፍና ዝቅ አድርገው ሰድበውና አቃለው እንደሚመልሱላቸው እያያችሁ ደግሞም እየሰማችሁ ነው። ምዕመናኖቹ ብቻ ሳይሆኑ መምህራን የተባሉት እንኳን እውነት ለገባቸው ቤተክርስቲያኒቱ ለሚያውቁ በእውቀት ለሚሞግቱ በትህትና ለሚወያዩ አባቶቻቸው ለሚሆኑ ቤተክርስቲያኒቱ የሰጠቻቸውን በትምህርታቸው ብዙ ዋጋ ከፍለው ያገኙበትን የማዕረግ ስም እንኳን ላንተ እኮ አይገባህም ብለው አብጠልጥለው የሚናገሩ የሚሳደቡ አልፎም ተርፎ ደግሞ የሚደበድቡ አልፎም ተርፎ ደግሞ እየተገደሉ የኖሩ ናቸው። ስለዚህ ስድባቸው አይደንቅም፣ መግፋታቸው አይደንቅም፣ መቃወማቸው አይደንቅም። ለዛኛው አካል ተቆርቋሪ መስለው ከነሱ ጋር መወገናቸው ልወደድ ባይነታቸው አይደንቅም። ይሄን እያልክ ያለሁት አገልግሎቱ በትክክል ገብቶት የሚደግፈውን ኦርቶዶክሳውያን ማለቴ ግን አይደለም። ለዛ ነው ከፌስቡክ አገልግሎት የጀመርኩላችሁ። ስለዚህ ለእንደዚህ አይነት ሰዎች ቦታ አትስጡ። ለእንደዚህ አይነት ሰዎች ምንም ምላሽም አያስፈልግም። ማንነታቸውን በግልጥ ስለምናውቅ በመገፋት በመገደል በብዙ ነገሮች እንደው ራሳችንን መናገር ቢቻል እኮ በጣም ብዙ ነገር ማውጣት ይቻላል። ግን ትሁቱ ኢየሱስ ትሁታን አድርጎናል። በፍቅር የገዛን ኢየሱስ ለሌሎች የምንራራና ለሌሎች በፍቅር መኖር እንድንችል ስላደረገን፣ ስለዚህ እግዚአብሔርን እጅግ አድርገን እናመሰግነዋለን። የኛ ትልቁ ትኩረት ትውልድ ኢየሱስ ክርስቶስን ሰምቶ እንዲድን እስከሆነ ድረስ ከድቅድቁ ጨለማ ወደሚደነቀው ብርሃን በጌታ በኢየሱስ ክርስቶስ መጥቶ እንዲያምን እስከሆነ ድረስ ያንን በብዙ ፍቅርና በብዙ ርህራሄ እንነግራቸዋለን፣ እናስረዳቸዋለን ማለት ነው። እና ቃሌ ቀጥሉ። በጣም ደስ ብሎኛል። እነዳኒም ደግሞ እንደሚመለሱ ከእናንተ ጋር በጣም አምናለሁ። ማሚም እንደዛው ተነጋግራችሁ ቃሌ መስራት ያለባችሁን መስራት አለባችሁ። ትውልድ በኢየሱስ ክርስቶስ አምኖ ያመልጣል። በቃ ትልቁ ትጋታችን ያ ስለሆነ ተባረክ፣ በርታ። በእስልምና ላይ በምትሰራበት ጊዜ ከኦርቶዶክሳውያን ወንድሞች ጋር የምትወያዩ ከሆነ ተነጋግራችሁ ተወያይታችሁ ምን ማንሳት እንዳለባችሁ በምን ርዕስ መግባት እንዳለባችሁ እየገባችሁ እስከዛሬ ወንድሞች ያደርጉት እንደነበረ አድርጉ። እኛም ከጎናችሁ ነን። ጸጋ ይብዛላችሁ። ስላስረዘምኩ በጣም ይቅርታ። ተባረኩ። ቁጥር እየጻፍክ ነውና ቀጥል እስቲ ወንድም። ቃልዬ ከእግዚአብሔር ከአባታችን ከጌታም ጸጋና ሰላም ይብዛላችሁ። ቃሌ እንዴት ነው? ሁሉ ሰላም? ፊታ ብርቷል፣ ሞገሱ ጨምሯል። ያ ጌታ ይባረክ። ገርሞኝ ከሆነ ቅድም ከ2 ሰዓት በፊትም እያየው ነበር የምታነሳቸው ቶፒኮች እና በጣም ነው አሜዚንግ ሆንኩት። በወገኖቻችን እዛ ሳይድ ኢንክራይስት ባልሆኑ ሳይሆን ያው እንግዲህ በትሪኒቲ በስካቶሎጂ በሁሉ ነገር እናምናለን የምንል ሰዎች በኢንካርኔሽን መሰረታዊ ኢንሴንሻል በሆነ ነገር እየተስማማን ጀስት በዚህ ልክ ግን እንዴት አብረው ሰሩ? እኔ ዲቤቱን ነበርኩ። ከሚገርም አንተና ወንድማችን ኦርቶዶክሳዊ ሰውዬ ዳቆን ያደረጋችሁትን የሚገርም ጊዜ ነበር። የሚገርም በቃ ማለት በዚህ ልክ ፐርስፔክቲቫቸው እንደዚህ ይሆናል ብዬ በስማም አላሰብኩም። ባይዘ በተአምር እንደውም ሰው ሰለብሬት ነው የሚያደርገው። ሰው ስለ ትሪኒቲ ስታነሱ ስለነበሩት ሀሳቦች ሁሉ ክርስትናን ወክሎ ዲፌንስ ሲያደርጉ እንደውም ደስተኛ ነው መሆን የነበረብን ባይዘ በዚህ አጋጣሚና ኢየሱስ አልሞተም ከሚሉ ጋር አልተነሳም፣ ኢየሱስ አምላክ አይደለም እንደኛ ተራ ሰው ነው ከሚሉ ሰዎች ጋር ዲቤት ገብታችሁ ኢየሱስ አምላክ ነው ስላሴና ለሚል ሙገት ስትይዙ እንደውም ደስተኛ ከመሆን ይልቅ የነሱ ኢየሱስ የነሱ ናል። በጣም ከባድ ነውና ይሄን እንጃ የህፃንነት እውቀት ነው ብዬ አስባለሁ። አብዛኞቹ እንደምታውቀው ነው ቃሌ ከእውቀት ብዙ ነፃ ህዝብ አለ።
በዚህ አጋጣሚ ማወቅ ያለብህ የፈለገው ሚዲያ ላይ እንደፈለገው ቢሉ እነሱ እንዳታዳምጥ ባይዚ ወደኋላ እንዳትል ለመሰለህ አሁንም የሚያውቁ እዚህ ውስጥም እነ መምህር በረከት አሉ ኤክሴፕሽናል እነሱም ብጠይቃቸው እንደዚህ በእውቀቱ አሪፍ የሆኑ ሰዎች እንደዚህ አይነት ኢሹ ማያነሱም ከሚገርም እውነት ስነግርህ አሁን እዚህ አየር ላይ ባሉ የሆነ ነገር ተገለጠልን ምናምን ብለው ይሄ ጥላቻን የሆነ የፕሮቴስታንት ጥፋት አንስቶ ኦርቶዶክስ እንደዚህ ከዛ ፔንቴውም የኦርቶዶክስ እነሱ እንዳሰማቸው ባይዚ በተአምር አየር ላይ ያሉት ዲፕ ኖሌጅ የላቸውም ሲጀምር ስለ አስተምሮም ስለ ኢንሴንሻል ነገሮች ስለዚህ በእነሱ ምንም ዲሳፒር እንዳትሆን በጣም የሚያውቁ ቅድም ስተክሳቸው ነበር አንዳንድ ወንድሞች እነሱ ይሄን ሀሳብ ሚዲያ ላይ መጥቶ ራሱ አያወሩትም ግልጹን ስነግርና አብዛኛዎቹ የእውቀት ማነስ አይተነባቸዋል በዚህ ውይይት እግዚአብሔር ግን ካንተ ጋር ነው በርታ ቀጥል ስለነ ዴቪድም ሲነሳ ነበረ አይቻለው የሚሰራብን ፖስቶች ምናምን ጌታ ዘመኑን ይባርከው ምንም ማድረግ አንችል የሚያሳድሯችሁ መርቁ ስለሚል መጽሐፍ ቅዱስ በጣም ጥሩ ነው ሊያወራ አይፈልግም ባይዚ ግልጹን ስነግር ከአንተ ጋር አይፈልግም ማውራት ግልጹ ነገር እሱ ነው ዳዊት ሉትራኖም ቢሆን ማለት ነው በጌታው ነው ክሎጀር ስላበጀንለት እሱን ኦልሬዲ ጨርሰናል ችግር የለውም እሱ ያው እና ምንም እንዳይሰማ ነው በተናገረ ንግግር እንዳይሰማ ያው ክርስትና እንደዚህ ዋጋ በመክፈል በመረገጥም ነው ቻለው ከዛ ባለፈ እንግዲህ የኛ ቤቶቹ እንደዛ ማለታቸው ነው እግዚአብሔር ግን መገለጥን ይስጣቸው አንድ ላይ ለመቆም ወደፊትም ለመስራት ያብቃን እላለሁ በቃ ግን እውቀት ያላቸው ሰዎች እነዚህ ይሄን እንደማይሉ በእርግጠኝነት አይምሮክ እንዲቀበል የፈለኩት ብዙዎቹ ዲፕ ኖሌጅ የላቸውም ለዛ ነው በእነሱ ዲሳፒራቱን ተባረክልኝ ቃልዬ ቀጥል አንተ አሜን ተባረክ እንትን ላይ ዩቲዩብ ላይ አልኩኝ ቲክቶክ ላይ አንዳንድ ቪዲዮዎች እየተዘዋወሩ አይቻቸዋለሁ እና ኢንተረስት ዶኛለሁ በደንብ ላውቅ ፈልጌያለሁ እና አንድ ቀን ቅዳሜ ከዚህ በኋላ እከፍታለሁ ብያለሁ ቅዳሜ ፕሮግራም አለኝ ኦሬዲ ረፋድ ላይ ሐሙስ የነበረውን ፕሮግራም 40 አምጥቼ ትምህርት ይኖረኛል ቅዳሜ ግን ይኖረናልና አንድ ቀን እናወራለን እስቲ አንዳንድ ጉዳዮች ላይ ምንድነው ዶክትሪናሊ ከኤክስፔሪየንስ አንፃር ያሉ ነገሮች ምንድናቸው የሚለውን ነገር ማየት ፈልጋለሁ ማሙሻ ጋር ማየው ምናምን እና አረቀይ ሰው ማላዋራው ብዬ አስቤያለሁ እኔ ብዙም አይደለም ኦሮ አይቀየም መጀመሪያ ነው የመጣ ቤት ሻቀጥ እሺ ያው ስለ ዲቤቱ ምንም እስካሁን ሀሳብ ሰተና አልነበረም ያው ቤትክ ሪፖርት ነው ምናምን ስለነበረበት ማለት ነውና በጣም ነበር ደስ የሚለው በእውነት እግዚአብሔር ይባርክክ ሁሌም በቃ በአንተ ላይ እግዚአብሔር በሚሰራው ስለ ጸጋ ስጦታ ሁሌም እግዚአብሔር እንዳመሰገንን ሁሌም እንዳስደሰትከን ነው ጌታ ዘመንን ይባርከው ከበዛ ሳይድ ደግሞ ያለው ዲያቆን አትናቴዎስ እሱም በጣም ደስ የሚል ሰው ነው ያን ቀን ያዩት አይቼው ምናምን አላውቅም ማስታወቂያውን ብቻ አየው ከዛ ለመጀመሪያ ጊዜ ያን ቀን ስታወሩ ነው የሰማሁት እና የነበራችሁ መቀባበል በቃ ላይክ ወንድም ሪል ወንድማማቾች ነበር የምትመስሉት እና የነበራችሁ መቀባበል አንዳችሁን ያስቀደማችሁ ስታወሩ ፈን ፓርት ነበረው በቃ በጣም ደስ የሚል በጣም ትሁትና ቆንጆ ነበር እሱም እግዚአብሔር እሱንም ይባርከው ኢቭን አጨራረሱ አንተ ሪፖርት እንትን ብሎክ ወጣክና አልሰማህም አስወጣክ አንተን እና አንተን ኔትወርክ ካስወጣክ በኋላ እሱ ነበረ የመጨረሻውን ፓርቲ አንተንም ደቂቃ ተጠቅሞ ያወራውና በቃ ወንጌልን ሰብኮ ነበር የወጣው ደስ የሚል አሰባበክ ነበር አጋፔን ፖስቶታልና በጣም አሪፍ አሰባበክ ነበር ወንጌል ሰብኮ የወጣው ዲያቆን አትናቴዎስ እግዚአብሔር ይባርከው በጣም ደስ ይላል እና ያው ቅሬታ ደግሞ የነበረ እኔ ቲክቶክ ስንጀምር እነ ዲቦ ምናምን እነ ዴቭ ምናምን ኢፒ ማለት ነው ከታች ያለው እነሱ ምናምን ድሮ ስንጀምር ኦልሞስት አንድ አካባቢ ነበርን እና ጌታን ነው የምላችሁ ማን ኦርቶዶክስ ማን ጴንጤ ምናምን እንደሆነ አይታወቅም ነበር አንድ ላይ ነበረ የሚሰሩት እነ አክት ቀደም ሜንሽን ስታደርጉ ነበር አብርሽ የሚባል ነበር ዳኒ ማሜ እነ ዲያቆን መዝሙረ ያሬድ ልደተ ቃል ምናምን እና ሌሎችም ኦርቶዶክሶች ነበሩ አልፎ እነ ማማይም ከዛ በኋላ ተጨምረው ነበርና ጌታ ማን ኦርቶዶክስ ማን ወንጌል አማኝ መሆኑ አናውቅም ነበር አንድ ላይ ነበር የሚሰሩት እስልምና ላይ ማለት ነውና እነ ቢኒ ምናምን ቢኒ የሚል ስም ያለው እነሱ ምናምን ብዙ ነበሩ ብቻ በጣም በአሪፍ አቀራረብ ነበር ክርስትና ዲፌንድ የሚያደርጉ የነበሩት በአንድነት እና
አሁን ላይ የተፈጠረ ተአምር ይመስል ሁል ጊዜ አዲስ ነገር ሲሆን የግል ጥላቻ ካለባችሁ የግል ችግራችሁን በግል በውስጥ ቃሊና አናግሩት። ቃሊ እንደዚህ ብለህናል ምናምን ብላችሁ የግል ችግር ካለባችሁ ከግለሰቡ ጋር ጨርሱ። ግን ይሄ የራሳችሁን ኢጎ የራሳችሁን ጥላቻ እንትን ላይ ይሄ ሃይማኖት ላይ ተሸፍናችሁ ምንድነው ያን ቀን የተፈጠረው? እስቲ ስለዛ ዲቤት ቀን እናውራ ተባለ። ነበርኩ እየሰማው ነው። ምንድነው ያ ቀን ላይ ዲያቆንና ቃሌ ሲወያዩ እስቲ ኦርቶዶክስን ያስመታ ነገር ቃሌ ምን አደረገ ተብሎ ሲጠየቅ መልስ የለውም። ጌታን መልስ እንኳን የለውም። ቃሌ ራሱ ሊገለኝ ፈልጎ የግል ነገር ብቻ የግል ጥላቻ ብቻ። በጣም ይደብራል። እሱ ነገር በጣም ይደብራል። ዲቤቱ እኮ ስለ ማርያም ታማልዳለች አታማልድም፣ ወይ ደግሞ ስለ ፍትሃት ወይ ደግሞ ስለ ቅዱሳን ምናምን አይደለም እኮ ዲቤቱ እኮ እንደዚህ አይነት ነገር አለም። ርዕሱ ራሱ እኔ ጌታ ፊዚክስ ነው የሆነብኝ እኔ እውነትና ዲቤቱ የሆነ ሌላ በጣም ለየት ያለ ስለ ስላሴ ሎጂካል ነገር ምናምን የተወራበት እንጂ ይሄ እርስ በርስ እኛ ከኦርቶዶክስ ጋር እንደምናደርገው አይነት ስለ ቅዱሳን ስዕላት ወይ ስለ ማርያም ምልጃ ወይ የሆነ ነገር ምናምን አይደለም። እና ጭንቅላታችሁን አስፉት እንጂ አስፉ። እንደዚህ በዚህ ደረጃማ ጠባብ መሆን በጣም ይደብራል እውነት። እና በጣም የምንወዳቸው የምናከብራቸው ኦርቶዶክስ መምህራኖች ከድሮም ጀምሮ የነበረ ውይይት ነውና ይሄ ነገር እንትን አትበሉ። ያለ እናንተ እርግጠኛ ነኝ ኦርቶዶክሶች ብቻችሁ መስራትም ትችላላችሁ፣ ችግር የለውም። ፕሮቴስታንቱም ብቻውን መስራት ይችላል፣ ምንም ችግር የለውም። ግን የነበረውን ህብረትና አንድነት የሚንድ ነገር በአንድና በሁለት ሰዎች ግለሰብ እንደዚህ አይነት እንትን ማውራቱ በጣም ይደብራል። እና ዲያቆንንም በዚህ ደረጃ አትናገሩት። በጣም የዋህና ምስኪን ሰው ነው። በዚህ ደረጃ እሳቸውንም በዚህ ደረጃ ባትናገሩ ጥሩ ነው እላለሁ። ይህን ነው ለመናገር ነው። ቃልዬ ቴንኪዩ። በተረፈ በጣም አሪፍ ነበር። ተባረኩ። አሜን። ቤትሻይ አንተ ያልሽው ግን ማለት ነው እሳቸው እኔ ያው ድምፁ የወጣት ነው በጣም የዲያቆን ግን እነግረዋለሁ። አንተ ያልኩት አንተን ነው። ዲያቆንን እሳቸውን ያልኩት እነግረዋለሁ። ወጣት ነው ያው ዲያቆን ስለሆነ ልክ ነሽ። በነገርሽ ላይ በማዕረጉ አንቱ ማለትሽ ትክክል ነሽ። እዚሁ ዝም ታስቀኛለሽ። ማቃጠር ምን አለበት? ያው ዲያቆን ስለሆነ ነው። እኔ መልኩን አላየው። ያው ከድምፁ ግን ወጣት እንደሆነ ያስታውቃል። ግን ያው ዲያቆን ስለሆነ ነው እሳቸው ያልኩት። አክቹሊ የልጆች አባት ነው። ጥሩ ወጣት ነው። ጂጂ እኔ ፓስተር አይደለሁም። እኔ እንዳያስባረሩኝ ፈርቻለሁ። ግን ከየት ነው ፓስተር ነኝ ብለሃል ቤተክርስቲያን ሳትሾም ብለው እንዳያሳግዱኝ። ዴቭ ቢያስባረሩኝ ያው ሴት ማቲው ነው የምመጣው። እሺ ቴንክ ዩ ቤትሻይ God bless you። በል ዴቭ ቀጥል በዛው። ከዛ አቤላ መጣው ማዘር ጠራችኝ። እኔም ልውጣ። አንተ ዌልካም፣ እንኳን ደህና መጣ። በእናትህ ጠዋት ደግሞ ከዛ ላይ ላይፍ ነው የገባሁትና አልደወልኩልህም። ሶሪ እደውልልሃለሁ ስወጣ። በቃ እንደሱ እናደርጋለን። አይ ቲንክ እኔ 30 ደቂቃ ቆያለሁ ለማውራት ስራ። ኦኬ ማውራት አልችልም ነው? አዎ እሱን ለመናገር እኮ እስካሁን የቆየሁት። አይገርምም? ደቂቃ በኋላ እኛ እንወጣለን። ዌልካም ስላየው ደስ ብሎኛል። እዚህ ዴባ አሁን ወደዚህ ደግሞ ዞር ብለን እንሰራለን እና ጌታ ይረዳናል። አብረን ደግሞ እንቀጥላለን። እሺ እንዴ አቤል የት ሄደ? አቤል ባንዴ። እሺ አቤል መምህር መንገድ ላይ ነኝ አሉ። መምህር በረከት መንገድ ላይ ነኝ ብሎ አንደኛ ትንሽ እንዲያወሩን ፈልጌ ነበር። ሁለተኛ ደግሞ እርሶ ሳይመጡ መጽሐፋቸውን የት ነው የማገኘው እያልኩ ነበርና መጽሐፎትን ኮፒ ካለ ራሱ ከእርሶ ብቀበል ደስ ይለኛል። ሌሎቻችሁ ቀጥሉ። መስኪ አቤላ የት ሄደ? አቤላ የለም። እሺ አጥቼ ነው እባክህ።
ከአልበርት አጥቼ ነው። መስኪ አታወሪ፣ መስኪ አታወራም። እሺ ፍፄ ዌልካም። እስኪ አውሪ እንጂ እያወራ። ሰላም ነኝ እግዚአብሔር ይመስገን። ትቅደምና እንትን ከከፈተች ትቅደም እስኪ ስለሚል ነው መሰለኝ። ቀጥይ ዘገምተኛ ስለሆነ ነው ባለኝ። ሁላችሁም ሰላም ብያለሁ። ባለፈው ውይይት በጣም ደስ ይል ነበር እና መች ነው የሚደገምልን ቀጣዩ ውይይት? እሱን እየጠበኩ ነው። በጣም እኮ ወርደን እኮ ነው የተወያየነው። መስኪ ታች እንዲህ ጥልቁልቁል ሄደን ነው የተወያየነው እና ከነዚህ ጋር እንዴት አድርጎ ውይይት እንደሚደረግ እግዚአብሔር ነው የሚያውቀው። ግን አይ ከራሳቸው ጋር ምናምን ዳንስ የተሻለ ከነሱ አለ የምትለሩት ሰው ካለ በእርግጥ በጣም የሆነ ሰዓት ላይ እውነቱን ለመናገር የሆነ ለማዳመጥ ራሱ ይከብድ ነበረ። በተለይ ምንድነው ሪፖርት ምናምን እየተደረገባችሁ ያንዳችሁ ድምፅ አይሰማም ነበረ። ያንን ለማስረዳት ስትሄዱ የሆነ ጭቅጭቁ ምናምን የነበረው የሆነ እንዳሰማው ላይ እኔ በራሴ ትቼ እንደወጣ ራሱ እየገፋፋኝ ነበረ። የሆነ ጭቅጭቁ ምናምን አለ የነበረው። ግን ከሞላ ጎደል የነበረው ውይይት አሪፍ ነው። ሌሎች ደግሞ አሪፍ የሚባሉ ልጆች ካሉ ከነሱ ጋር ብትቀጥሉ አሪፍ ነው። ለሌሎች መማማሪያ እንዲሆን ምናምን በእነሱ ርዕስም ጉዳይ ብትገቡበት ምናምን አሪፍ ነበር። በእነሱ ርዕሰ ጉዳይማ እንዴት ይወያዩ እኮ። ተውሂድን እኮ በሎጂክ ማስረዳት ትችላላችሁ ሲባል መልሱን አልሰማሽም? አሰቃቂ ነውና ክርስትናን በመቃወም ላይ ብቻ የቆመ እምነት ኢንቨስት ጥሩ ሀሳብ ነው። እስቲ ደህና የሚወያዩ ካሉ ምናምን እንቀጥላለን። እነዚህኞቹ ለምን እንትን ያደርጋሉ ብዬ አላስብም። እስቲ እንቀጥላለን። አቤል አለ ፍፄን ላስተናግድሽ። ፍፄ ቅድም ሰላም ስላለ አትወጣግሽ። እሺ ፍፄ ሰላም ብያችኋለሁ በድጋሚ እንዴት ናችሁ? የነበረው ውይይት ላይ ነበርኩ እኔ። ቃሌ አትድገሙ ባይ ነኝ። በጣም አሳፋሪና በጣም ደባሪ ውይይት ነው። ማለት እውቀት ላይ የተመረኮዘ ሳይሆን አንዱ አንዱን ለማብሸቅ ፌዝ ሳቅ እና ምንም ለታሪክ የሚሆን ውይይት አይደለም እና የሚያውቅ ሰው እውቀት ያለው ሰው ቢሆን ጥሩ ነው ሌላ ጊዜም ስትወያዩ። ምክንያቱም እኛ ክርስቲያኖች ነን። ቃሌ መሳደብ አይፈቀድልንም፣ ሌላው ላይ ማፌዝ አይፈቀድልንም፣ መዋሸት አይፈቀድልንም እና እዛ ውይይት ላይ እየተደረገ የነበረው ምንድነው? መሳደብ፣ ቀጥታ መሳደብ፣ ማፌዝ፣ ሰውን በቀጥታ መናገር፣ አንተ እንደዚህ ነህ፣ አንተ ትልቅ ሰው ሽማግሌ እንደዚህ እያሉ መናገር ምናምን ነበርና እያየኋችሁ ነበር። ያንን ነገር መልሳችሁ ሪፍሌክት ላለማድረግ ስትታገሉ እንደነበረ በተለይ እንደው በጨዋ ቋንቋ አትራገጥ እያልክ በጣም ልትናገረው ስትሞክር እኔ ፓስተር አይደለሁም ተው እያልክ እንትን ስትል እየሰማው ነበርና ስርዓት የሌላቸው ልጆች ናቸው፣ ህፃናት ናቸው ማለት በእድሜስ አይመስለኝም፣ ግን በአእምሯቸው ገና በእድገታቸውን ያልጨረሱ ህፃናት ናቸውና ቃሌ ለእናንተ የሚመጥኑ አይደሉም ብዬ ነው ማምነው ልጆቹ። ግን በዚህ በኩል ደግሞ የተነሳ ነገር አለ በኦርቶዶክሳውያን በኋላ ነው በእርግጥ የሰማሁት። ለምን ከፕሮቴስታንቶች ጋር ሆናችሁ እንደዚህ ያደረጋችሁ ምናምን የሚልና ኦርቶዶክሳውያን በተለይ በክርስትና በኩል ያሉ በኦርቶዶክስ በኩል ያሉ ያላወቁት ነገር ምንድነው? ቁርአን የእስልምናው መጽሐፍ በየቀኑ የሚያስቀራቸው ነገር አለ። ለምሳሌ ምን ይላሉ መሰለ? ክርስቲያኖችን አላህ ያጥፋቸው ያሉ በየቀኑ ይደጋግማል ያን ቃል። በአረብኛ ስለሆነ እኛ አይገባንም። ከፍጥረት ሁሉ ክርስቲያኖች ክፉ ናቸው እያሉ በየቀኑ ይረግሙናል። በነገራችን ላይ በቁርአናቸው ነው ይሄ፣ በኮሜንታሪ ምናምን አይደለም። ቀጥታ እነሱ የአላህ ቃል ነው በሚሉት ቁርአን ማለት ነውና ክርስቲያኖች ብለው ሲሉ አይ ፕሮቴስታንት ኦርቶዶክስ ብለው የሚለዩት ነገር የለም።
ክርስቲያን ክርስቲያን ነው ስለማይለዩ። ስለዚህ በብዛት አሁን እኛ ምንድነው የምናደርገው? እኔማ ታብታብና ኮፒ ሊንክ ላይ ነው ያለሁት ይሄን ያህል እንትሉ አይደለም፣ ግን ብዙውን ጊዜ ትኩረት ሰጥቼ ያንንም ነገር ማደርገው እስልምና ላይ የሚሰሩ ልጆች ጋር ነው። ያንን ትኩረት ሰጥቼ አሁን ክርስትና ላይ ኦርቶዶክስና ፕሮቴስታንቱ ጋር እውነቱን ለመናገር ብዙውን ጊዜ አልመጣም። የለውም ኢቭን የሚሰሩት እንደዚህ የሚሰሩት ጋር ብዙም እንትን አይደለም እና በጣም በተለይ በፕሮቴስታንቱ በኩል እኔ በኦርቶዶክሱ በኩል እፎይን በጣም አደንቀዋለሁ። በየቀኑ እየገባ እስልምናን እየተቃወመ ስራ እየሰራ ነው ያለው። ቴንኪው ልንለው ይገባል። ማንም ደጋፊ ብዙም ሳይኖረው ብቻውን ታግሎ ለዚህ በቅቷል። አሁን ላይ በጣም ትልቅ ስራ ሰርቷል። በፕሮቴስታንቱ በኩል ግን በጣም ትልቅ ክፍተት አለ። መስራት አልቻልንም። እነ ቃሌም በዚህ በኩል ያደረጋችሁ ላላችሁት ነገር ቴንኪው ልንል ይገባል እና በጣም ብዙ ክፍተት አለ። ብዙ መሰራት ያለበት ነገር አለ። እስልምና ላይ በጣም ብዙ ያላወቅነው ነገር አለና መስራት አለብን ነው የምንለው። ከስራ ያሉ አንዳንድ እንደዚህ የግል ህይወታቸው ተነክቶ ምቾታቸው ስለተነካ ብቻ ለምን እስልምና ይነካ? እስልምና እኮ ማለት ገሃነም ሊትራል የሆነ ገሃነም እኮ ነው። የምድር ላይ ገሃነም። እውነቴን ነው የምላችሁ እና የኛን በጠረጴዛ ዙሪያ ቁጭ ብለን እናወራለን። ግን እስልምና ላይ የሚሰሩ ልጆች በተለይ ፊታቸውን ከፍተው የሚሰሩ ልጆች ምን ያህል መከራ እያዩ እንደሆነ ምናልባት እዛ እስልምና ዙሪያ ስለማትገቡ አትረዱ ይሆናል። መሐመድ አበባው የሚባል ወንድማችን አለ። በጣም መከራ እያየ ነው ያለው። በሄደበት ታክሲ ውስጥ በገባበት በወጣበት እፎይን እያደረጉ የነበሩትን ታውቃላችሁ። በዚህ ምክንያት አንዳንድ ወንድሞች ፊታቸውን ሸፍነው እየሰሩ ነው ያሉትና እስልምና ገዳይ ነው። ኦርቶዶክስና ፕሮቴስታንት የፈለገ ፊቱን ከፍቶ ቢያወራ ጠረጴዛ ዙሪያ ቁጭ ብሎ ፊት ለፊት ቢነጋገር ምንም ችግር የለውም። ግን ኢስላም ቀጥታ ገዳይ ነው እና ይሄንን አስተሳሰብ እንኳን ቢያንስ ከህይወታቸውን ቀይር። ከዛስ ሰው እስልምና አስከፊና አስቀያሚ መሆኑን ከተረዳ በኋላ ወደ የትኛው የክርስትና ዲኖሚኔሽን ይምጣ የሚለውን ነገር ቁጭ ብለን እናወራለን። ወደ ኦርቶዶክስም ቢሄድ ወደ ፕሮቴስታንትም ቢሄድ ወደ ካቶሊክም ቢሄድ ከዛ በኋላ ቁጭ ብለን የምናወራው ይሆናልና የእስልምናን አስከፊነት ያላወቁ ሰዎች ናቸው ይህንን ሐሳብ የሚሰጡት እላለሁና ቃሌዋ በርቱ፣ እግዚአብሔር ይባርካችሁ። ሌሎቻችሁም እስልምና ላይ እንደው ትኩረት ሰጣችሁ ብትሰሩ ደስ ይለኛል አለው። አመሰግናለሁ። አሜን። ትንሽ ኢንተግሬሽን ይፈልጋል፣ ካልሆነ ትንሽ እንቸገራለን። እሱን እያሰብንበት ነው፣ በደንብ እያሰብንበት ነው፣ ከልጆች ጋር እያወራንበት ነው ምናምን። በእኛ ሳይድ ያለው ነገር ይቀጥላል። ያው በእኔ በኩል አንድ ነገር ላይ ብቻ ስለማልቆም ለዛ ነበርና አሁንም ቢሆን አንዳንድ ነገሮችን ሙሉ በሙሉ ዳምፕ አድርጋ አትሄድም። ግን በተቻለ አቅም በዛም በዚህም ያሉትን ነገሮች እያየን እንቀጥላለን ማለት ነው። ታስፈልጉናላችሁ እናንተም። ጋድ ብሌስ ዩ ብሮ። እስቲ አቤል አለ ረጅም ሰዓት ካስጠበቅኩ በኋላ ቃሌ እንዴት ነህ? እግዚአብሔር ይመስገን ብሎ አለው ብራዘር። ማንኛውም ላይ ሀሳባችሁን ማስቀመጥ ትችላላችሁ። በተለይ ያው የእስልምናው ጉዳይ ኦልሬዲ ተቀብሯል ቅዳሜ በኋላ ግን ለሙስሊሞቹ ሌሎች ነበሩ እንትን የሚሰሩላቸው የነበረው ዳሜጅ ኮንትሮል ይሰሩላቸው የነበረው ሌሎች ነበሩ። በቃ መሐረብ ማቀበል በለው ኦኬ ገባኝ። አብረው ውይይቱ ላይ መግባት አልነበረባቸውም ምናምን የሚሉ ነገሮችን ሰምቼ ነበር እኔ ራሱ። አይ ቲንክ ምንድነው አብሮ መግባት የለባችሁም መግባታቸውም ስህተት ነው የሚለውን ሰው ቤት ከፍቶ ሲያወራ እንደሰማሁት ከሆነ
ሎጂካሊ የሆኑ ነገሮች ላይ ነው የተካሄደው ውይይቱ እና አትስማ አልሰማኸኝም ወር አልተረዳኸኝም የሚል ፋላሲ የተጠቀምክብኝ ነው ብሎ ነበርና እንደዛ የሚባል ፋላሲ የለም። ባይዘው ዛት ማች የወረደ ሎጂካል አንደርስታንዲንግ ይዞ ሎጂካሊ እንዴት አንድ ላይ ሆናችሁ ትሪኒቲን ዲፌን ለማድረግ ትገባላችሁ የሚለው ነገር ሞራል ይጠይቃል። አንደኛ። ሁለተኛ ላይ አብዛኛው ሰው እውነት ለመናገር ውይይቱ ገና ዩቲዩብ ላይ እየታየ መብራራት አለበት። እነ ቃሌ ያወሩት ነገር ማለት ነው። እኔ እንደ ግሌ እሱን ነው የምለው። እዚህ ጋር ያልነው ይሄንን ነው እያሉ ለኛ ገና ኤክስፕሌን ማድረግ አለባቸው። ሲሪየስ የሆነ ነገር ነው። በጣም አንደርስታንዲንግ ለማድረግ በጣም የሚከብዱ ነገሮች ናቸው። ጀስት ብዙ ጊዜ እኛ አዋቂ ነን አውቀናል የሚለው ሀሳብ ስለሚገዛን ነው እንጂ ኤሌሌ ኮንክሪት ምናምን የሚሉ ሀሳቦች ሲወራ አሁን ኮንስትራክሽን ነው የሚመስለው አንዳንድ ቦታ ላይ ያለው ነገር ሁሉ እንደዛ አይነት ነገሮች ጀስት ላይክ ፊዚክስ ትሪኒቲ ተከሽኖ አይነት ነገር እየተወራ ዘን ሀሳብ ለመስጠት መቸኮል ሳይሆን ምንድነው እዚህ ጋር የተባለው የሚለው ነገር ራሱ መጀመሪያ መብራራት አለ። እኔ ቃሌ መጀመሪያ ውይይቱ ቢብራራ ባይ ነኝ። አሁን እነ አነስ ነው ፋሩክ የሚባሉት ሲሪየስሊ እኔ ኧረ በምል እንኳን ይሄ ኃጢአት አይሆንብኝም። አሁን ውይይቱን እየሰሙ ቻትጂፒቲ የተጠቀመው አንደርስታንድ ለማድረግ እየሞከሩ እንደሆነ ማለት ነው። ምንም አልገባቸውም ነበር የዛን ቀን ምንድነው የተባለ ያለው ነገር ራሱ ኦልሬዲ ተወዛግበዋል። ምን አይነት ነገር ነው ብለው እስከሚወጡ ድረስ ነው። ገና ስኮላር ሲጠየቅ እኔ ያለው እስከማለት ድረስ ለደረሱ ሰዎች ኖ እኛ አንድ ላይ መሆን የለብንም ገና ምን ተማምነን ነው የሚል የወረደ አመለካከት ይዞ ደግሞ ተመልሶ መምጣት። እንደውም ክርስትና አሸንፏል፣ ትሪኒቲ በቃ ከፍ ብሏል፣ ይሄ ተውሂድ የሚባለው ነገር ዝም ብሎ ሰው ሰራሽ የሆነ ነገር ነው ብሎ እንደመደሰት የሆነ ከቃሌ ጋር ግለሰባዊ ሳይሆን እኔ አሁን ግለሰባዊ ነው ብዬም አላስብም። እሱንም ያው ውይይት ላይ በጣም ዳሜጅ ስለሚያደርጋችሁ ብዬ ነው የማስበው። በአንድ በኩል ግን ያንን ሀሳብ ይዞ በጣም የረቀቁ መስሎ ደግሞ እኔ በጣም ያሳቀኝ አንድ ነገር ነበር ሲነጋገሩ። እስቲ ከትሪኒቲ ላይ ከተነሳው ሀሳብ ምንፍቅና አንሳ ሲባል ቃሌ ነው ምንፍቅና አለ። ባይዚ ሰው እንዴት ነው ምንፍቅና ሊባል የሚችለው? አሁን ይሄ ራሱ በጣም እኔ እንደዚህ አይነት አሁን ንግግር ራሱ አለ ብዬ አላስብም። ለመጀመሪያ ጊዜ ሰውን ምንፍቅና ያለ ሰው ነው። ንስጥሮስ ራሱ እኮ ምንፍቅና አይባልም፣ የንስጥሮስ አስተምሮ ይባላል እንጂ ትሪኒቲ ላይ የተጠየቀን ሀሳብ ይዞ ነው ቃሌ ነው ለኔ ምንፍቅና የሚል ሀሳብ ደግሞ አሁን ቃሌ ስለ አድኖ ተብለው በተነሳው ላይ ምን ትላለህ ተብሎ የተጠየቀው ምላሽ እንዴት ነው ያላረካችሁ ራሱ ሲሪየስሊ። አሁን ለምሳሌ ክላሲካል የሆኑ ፕሮቴስታንት ላይም ኦርቶዶክስ ላይም ካቶሊክ ላይም እንደዚህ አይነት ስዕሎች ሊኖሩ ይችላሉ ብሎ መለስ አይደል? ዘን ከዛ በላይ ምን አይነት ምላሽ ይጠበቃል? ባይዘው ቃሌ ከኔ ጋር ቢገባ ራሱ ስዕላት ላይ ቢጠየቅ እንደዛ አይነት ምላሽ ነው የሚሰጠው። እኔ ቅር አይለኝም። አሁን እዛ ቦታ ላይ እንደዛ ቢል ቅር አይለኝም። ዋና ፖይንት ተውሂድ ሎጂካሊ ነው ወይስ ትሪኒቲ ነው ሎጂካሊ የሚለውን ነገር ማሳየት ነበር። ዘን ስዕል ላይ እንዲህ አለ፣ ስዕል ላይ እንደዛ አለ የሚሉ ሀሳቦችን እያነሱ መናገር ምንም ትክክል ነው ብዬ አላስብም። ውይይቱ በጣም አሪፍ ነበር እውነት ለመናገር። በቃ እኔ ውይይቱን እኔ እርግጫው በስቷል ለሚለው ራሱ መረገጥ ያለባቸው ልጆች ስለሆኑ ነው። አንዳንድ ጊዜ በጣም የሚራገጥ አህያን መደብደብ አስፈላጊ ነው፣ በቃ ኩል እንዲሆን ማለት ነው። ወይም በደንብ ጭነት ማብዛት አለበት አህያው እንዲረጋጋ። አሁን ዜብራ አምጥታችሁ የሆነ ነገር ብትጭኑበት ይዞ ነው የሚሮጠው እሱን ራሱ
ዘን ክብደቱን በደንብ እያበዛችሁ በሄዳችሁ ቁጥር በቦታው ላይ ይቆማል። ሞክ ለማድረግ ሞከሩ፣ በደንብ ተረገጡና ዘን ስርዓታቸውን ይዘው ተወያዩ። በቃ አንዳንድ ጊዜ እንዲህ አይነት ነገር ራሱ ማተር ያደርጋል። አሁን ሞክ ያደረጉትን አንዲት ሀሳብ ነው ባይዘው የሆነ ሰዓት ላይ ስላሴ እንዲህ ይጨዋል የሚል ነገር አንስተው ነበረ። ዘን ደግሞ ልካቸውን መልሶ ደግሞ አትናቴዎስም ቃሌ ማሳየ ከዛ ካለፉ ከፍ ዶዙ ከፍ እንደሚላወቁና ረጋሉ ተረጋጉ። ዘን እርግጫውም አስፈላጊ ነው። እንኳን በእኛ ዘንድ አይደለም ከምሬን ነው። እኛ በእኛ ዘንድ አይደለም ከፍ ባሉትም እኮ ረገጥ ነው የሚደራረጉት። እነዚህ በጣም እኔ በስማ የአህያ ባህሪ ነው ያለባቸው። ጥያቄ ሊጠይቅ አንስቶ አንድ አካል ጥያቄ ትጠይቃለህ፣ ኦኬ ያ መልሳለሁ ስትለው እስኪ እንደምመልስ እናያለን እያለ የሚጠይቅ ሰው ራሱ በቃ መጀመሪያውኑ ሜንታሊ ኖርማል አይደለም። ዘን መጀመሪያ ብዙ ጊዜ ሙስሊሞችን ካያችሁ ሞክ ያደርጋሉ፣ ዘን ደግሞ አታክ ወደ ማድረግ ያደርጋሉ፣ ንዴት እንዲኖርባቸው ያደርጋሉ። ከዛ በኋላ በቃ እንዳሸነፉ ይሰማቸዋል። ሌላው ይቅርና አሁን አይ ቲንክ አብዛኛው ኦርቶዶክስ ልጆች በውይይቱ አለመስማማታቸውንም እያወሩ መስማማታቸውንም እያወሩ ባለው ነገር ላይ ራሱ ይሄንን ሁሉ እኛ ነን ያደረግነው እያሉ በጣም ደስተኛ ሆነው ሲያወሩ አይቻልም። ምክንያቱም በውይይቱ ላይ የሚያነሱት ሀሳብ የላቸው፣ ኦልሬዲ ያውቁታል። እኔ አንድ ሊና ያለው ሰው በቃ ሰው ሆኖ የተፈጠረ ሰው ያንን ውይይት አይቶ እኔ ተሸንፌያለሁ ብሎ ያምናል ብዬ ነው የማስበው። ለዛም ነው እና አነስ አይቻለሁ ስክሮል ሳረግ ቃሌን ማነው ሳላና አነስ እነ ተመስገን ቤት ላይ የተወራውን ሪከርድ አድርገው ሪቪው እያደረጉ የነበሩት እያቆሙ ሀሳብ እየሰጡ ማለት ነው። ቃሌ እዚህ ጋር ያለው ነገር ኦርቶዶክሶችን ይነካል አይነካም የሚለውን ነገር ዘነ እንደዛ ያችን ከምሬን ነው አይቻለሁ። ያችን ከውይይት ፖይንት ማንሳት ስላልቻሉ ያንን ነው ማድረግ የፈለጉት። አሁን ደግሞ ኦርቶዶክሳውያን በዛ ነገር ባትገዙ ባይ ነኝ። ምናልባት ችግር ካለ አንዳንድ ነገሮች ካሉ ከቃሌ ጋር በውስጥ ማውራት ነው። ትሪኒቲ ላይ እንደዚህ አይነት ሀሳብ የእናንተ ጋር አለ፣ እኛ ጋር እንደዚህ አለ፣ ዘን ይሄ ነገር እንዲህ ቢሆን ነበር ጥሩ የሚል አስተያየት መስጠት ነው። እኔ እዚህ ጋር አሁን ሙስሊም ቢገባ ማለት ነው እኔ እሺ አምናለሁ፣ ክርስቶስ አምላክ እንደሆነ አምናለሁ፣ ስላም አምናለሁ፣ ግን ፕሮቴስታንት መሆን አልፈልግም ቢለኝ ይሄ ኦርቶዶክስ ነው የሚለው፣ ሉተራንም አልፈልግም ከሄድ ኦርቶዶክስ ነው የሚለው። ቅር የሚለው አለ እዚህ ውስጥ ገስት ላይ ምንም የለም። ምክንያቱም እኔ ፕሮባቢሊቲ አስቀምጥ ከተባልኩኝ ሙስሊም እና ኦጄ ኦሬዲ በቃ 0% ናቸው የመዳናቸው ብዬ ነው ማስቀምጠው። ዜን ኦርቶዶክስ ላይ ፐርሰንት ራሱ አላስቀምጥም። ሚድኑ አሉ ማይድኑ አሉ ብዬ ነው ማስቀምጠው። አስተምሯችንም እንደዛ ስለ ዘን ከዛ አንፃር ማየት አለባችሁ። ኦሬዲ አንዳንድ ነገር ከቤተክርስቲያን ውጪ አይድንም የሚለው ሐሳብ ራሱ ትንሽ ሰፋ ተደርጎ ኤክስፕሌን ቢደረግ በአንዳንድ ልጆች ያው ከፍ ያሉ ልጆች ኤክስፕሌን ቢያዩስ ነው ራሱ አስተንታላችሁ ብዬ አስባለሁ። እኔ ራሱ ስለምን ላይ ነበር የምሰራው። በጣም እርግጫ ስታበዙ ብዙዎቹ ጋር እኔ እሰራ ነበረ። ዘን አንዳንድ ነገሮችን ስመለከት ባይዚ ብዙ ጊዜ የኛ ልጆች ምላሽ እኛ ውስጥ ከኛ ከፕሮቴስታንት ውስጥ ትሪኒቲ ላይ ከኦርቶዶክስ ጋር ተወያየ ብሎ ቃሌን የተቃወመ ካለ እኔ አልሰማም እስካሁን አንድ ቃል። በውስጥ ኮንሰርን የሆኑ ልጆች ነበሩ፣ የደወለልኝም ሰው ነበር። ግን ከአንዱ በስተቀር ተረድተውኛል። ልጆቹ ያው አንዱን መልሼለታለሁ በጥሩ፣ ሌሎቹ ግን ተረድተውኛል። ኢቭን ከዲቤቱ በኋላ ተባረክ ቴንኪው ሁላ ብለውኛል። ኦልሬዲ ተረድተው ያ ከዲቤት በፊት እንደዚህ አይነት ሀሳቦችን አነሱ ዘንድ ተረዳዳን፣ አለቀ በቃ እንጂ ቤት 3-4 ጊዜ ተከፍቶ ስላሴና ተውሂድ ለምን ተነሳ ተብሎ መነጋገር ራሱ በጣም አስፈላጊ አይደለም። እንደውም በዛ ታይም ላይ ሪቪው ለምን አታረ እኔ እስካሁን የጠበቅ ያለሁት ውይይቱን አሁን ይሄ የተቃወማችሁ የነበራችሁ ሰዎች የፈለጋችሁትን እቀጣለሁ። እኔ ቤታችሁ መጥቼም ደግሞ ገስት ላይ ገብቼ ጥያቄዎችን አነሳለሁ። ዩቲዩብ ከታችሁ ተምራችሁት ውይይቱን ማለት ነው ኤሌሌ ሎጂካሊ የሆኑ ኮንሰፕቶችን ተማሩና ዩቲዩብ ታችሁ እያደረጋችሁ እስቲ አስረዱ።
እኔ እቀጣለሁ። ያችን ውይይት እኔ ደግሞ ያስረዳ ሰው ማለት ነው። ሎጂካሊ እንዲህ እያሉ ነው፣ እዚህ ጋር እንዲህ እያሉ ነው። እንደውም እሱን አይደለም ፒዲኤፍ ተከፍቶ ነበረ የቪዲዮን እያነበባችሁ አስረዱት። የሆነ ሰዓት ቃሌ አንብብ ያለውን አነስ አንብብ ያለውን ያነበው ነው በስማ እሱን ሳያቅ ትሪኒቲ ሎጂካል ፋላሲ ያለበት ሲል በቃ እዛ ጋር ነው የሚያበቃው። መጀመሪያ በጠይቀው ኖሮ ራሱ እንደውም ኦርደሮች ትክክል አልነበሩ እንጂ መጀመሪያ በጠይቀው ያበቃ ነበር። እኔ ማትስ ላይ ያለ የሆነች ሎጂክ የምትል ዩኒት 4 ላይ አይ ቲንክ ወደ 10ኛ 11ኛ ክፍል ላይ ዩኒት 4 ላይ አለች እና የሆነ ፕሪሚሲስ ኮንክሉዥን ምናምን የሚሰራበት አለ። ያን አይነት ነገር ነው ለአብዛኛው ሰው የሚመስለው። ግን እንደ አነስ አንብብ ሲባል አላነብም፣ አንብብ ሲባል አላነብም። እንደውም እኮ እንደ መቀለጃ ሚም ብዙ ልጆች ይሰሩ ነበር ኦርቶዶክሶች ላይ እንደ መሐመድ አንብብ ሲባል አላነብም አለ ብሎ እንደ መስራት ሌላ ታሪክ ያወራሉ። እኔ ተተሙ ያን ታነባለህ ጊዜ እንስጥ። እኔ አሁን ስም ልጥራና ተመስገን እስቲ ያን ታነባለህ ጊዜ እንስጥ። እኔ 1-2 ዓመት እንስጥ አንብበው። ከምሬ ነው ሲሪየስሊ። በቃ እንደዚህ ቀላል አይደለም። ቤት ከፍቶ ትላንት ወዲያ መምህር ኤፍሬም ሲያወሩ ሰምቼ ነበር። ምን እያሉ ነበር የሰማሁት? ዕቅበተ እምነት ላይ እንዴት እንስራ የሚል ሀሳብ አንስተው ሲያወሩ በጣም የተመቸኝ ሀሳብ ነበረ። ምን አሉ? አሁን ዕቅበተ እምነት የሆነው ስማርት ፎን ገዝቶ ዋይፋ ገጥሞ ከፍቶ ማውራት ነው እንጂ ንባብ አይደለም ብለው ነበር መምህር ኤፍሬም፣ የኦርቶዶክሶቹ መምህር ኤፍሬም ማለት ነው። ይቅርታ ስም መምህር ኤፍሬም ስለሚል ነው። ሌላ ዲያቆን ምናምን ካለበት አዶን ነገር መምህር ኤፍሬም ነው የሚለው እና እንደዛ ባንሆን አሪፍ። just like የሆነች አይፎን ገዝቶ ካፌ ላይ ቁጭ ብሎ ከዛም በኋላ ዋይፋ ከፍሎ እንደማውራት አይደለም አንዳንድ ዕቅበተ እምነት ላይ። ለዛውም ይሄ ሎጂካሊ የሆኑ ነገሮች ባይዘይ በጣም ከባድ ናቸው እና ዛትናቲዮስ ኦልሬዲ እኔ ቴሌግራም ላይ ማውቀዋለሁ። በጣም የሚገርም ሰው ነው። ፒዲኤፎችንም ወስዳለሁ አነባለሁም እና በጣም የሚገርም ሰው ነው። ዛትናቲዮስ የዘጋበት መንገድ እኮ በቃ ጨርሶታል። ከነዚህ ህፃናት ጋር የምንራገጠው አለ ያው እሱ እንደረገጠ ተሰምቶታል። መሬት ስትረግጡ መሬቱ ከሌለ እንደማይሰማችሁ ሁሉ እና አነስ መረገጥ ስላለባቸው ሲረግጡ ተሰምተዋቸዋል። ለዛ ለእነዚህ ህፃናት ጋር የተረጋገጥ ነው እንድትድኑ ነው አለ። ዘን በቃ በዛ ወይ ብንረዳው አሪፍ ነው። ቴንኪው ቃሌ አላብዛ። ቴንኪው አቤላ፣ አሪፍ ሪቪው። ስምሽን በደንብ ላይ ኮፕቲኬ ቤዛ ይላል። እሺ ይሄን አርማሳይን ያስገባዋትና እንድትል ሳይሆን ፎሎ እንድታረጓት ነይ ተመለሽ ከፖዝ ፎሎ አርጓት። እነዚህ ልጆች ፎሎ አርጓቸው። መመራቸውን አይቼ ኦልሬዲ ምን ሊሰሩ እንደሚችሉ አይቻለሁና ቆይ ምዕመናን ቆይ አንዴ ሙስሊም ላይ ለሚሰራው ነገር በጣም ኢንተረስቱ ለሚኖራችሁ ሰዎች እሺ ሰብለ ምናምን እንትን አድርጓቸውና ለፎሎ ብለው ነው ታላ ለካ አሁን ምን የማስበው ታውቂያለሽ ስራውን ነው። እንዲህ አይነት ነገር መች ነው ይመጣልኝ? እሺ ትኖራላችሁ፣ ፕሮፋይሉን ያላደርጋችሁ ሰዎች ትኖራላችሁ። እሱም በዚህ ፕሮፋይል ስላወቅኩትና ብዙ ጠቃሚ ነገር እንዳለው ስላየሁ ነው። ሪሊ በተለይ ኦርቶዶክሳውያኑ እና ሙስሊም ላይ ለመስራት አቅም ያላችሁ አቅሙም የሌላችሁ መስራት የምትፈልጉ ምናምን እነዚህኞቹ ልጆች ፎሎ ብታደርጓቸው ጥሩ ነው ብዬ አስባለሁ። አናግሯቸው፣ አዋሯቸው ምናምን በደንብ ይጠቅሟቸዋል ብዬ አምናለሁ። እሺ ኮፕቲኬ
ከፊት ግሪኩን እያነበብኩ ስለሆነ ነው። ቤዛ ነው ስም አይደል? ቤዛ ነው ስምሻ። ሰላም በይን። የምትይን ነገር ካለ ኦክ ነው። የምትይን ነገር ከሌለም ፎሎ እንዲያደርጉ ብቻ ነው። በተለይ ኦርቶዶክስ ቴዎሎጂ ውስጥ ኦልሬዲ ተመቻችታችሁ ስለምታደርጉ ስለምታወሩ አሪፍ ይሆናል ብዬ ስለማስብ ነው። በተለይ ኦርቶዶክስ በተለይ ስፔሻሊ ኦርቶዶክስ ሌላ ሊያውታ ከመዋል ይሻላል ብዬ አስባለሁ እና ሰላም በይን። የምትይን ነገር ካለ ግን ክፍት ነው። አረ ቃል ምንም ምለው ነገር የለም። ሰሞኑን ስንል ነው ያለውና እዚህ አዲስ ምን እንደው ነገር አይኖርም ምናምን ነገር። ሰላም ለሁላችሁ፣ ሰላም ክርስቶስ ከእናንተ ጋር ይሁን። ጨርሻለሁ እና ለፎሎ ብለው ነው አሁን ወቀጣ ልታስደርስብን ማለት ነው። ይሄን እኔ ላይ ያርጉት፣ እኔ ላይ ያርጉት። እኔ ነኝ የሳብኳት ባይዘው እኔ ላይ ያርጉት። ግን እኔ ደስ ይለኛል። ኦልሬዲ አንድ እንዳልሆነ የተለያየ ነገር እንዳለ ምናምን ይታወቃል። ፕሮቴስታንት እንደሆን ኦርቶዶክስ ክሪቲክ እንደሆን ይታወቃል። ግን ሙስሊም የተመለከተ ነገር ካለ አቅም ያለው ሰው ያስፈልገናል ብዬ አስባለሁ። ያን አቅም ደግሞ አይቻለሁ፣ በደንብ አይቻለሁ። እዛ አትናቴዎስ ጋር አይቻለሁ። ያንን አቅም ለሚያስተምራቸው ሰዎች እንዴት አድርጎ ሊያቀርበው እንደሚችል ማየት ይቻላል። እና ዳሴት ደብሊው ጻፍልኝ፣ ችግር የለውም ቦስ ጻፍልኝ። ለዛ ነው ምዕመናን አለ አለው። ሰላም ነው፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለን። ያው እኔ ባጭሩ እንኳን ስለ ውይይቱ ያው ውይይቱ ቦሪንግ እንደሆነ ነበርም ያየሁትም። ድንገት ስክሮል አድርጎ የሚያልፈው ሰው ቢያይ የሆነ ጫጫታ የሆኑ አንዳንድ ጓደኛ ማሶች አሉ ተሰብስበው ዝም ብሎ የሚንጫጩ እንደዛ አይነት ነገር ነው የሚመስለው ስክሮል አድርጎ የሚያልፈው ሰው ማለት ነው። በጣም ጩኸት የበዛበት ነበረ ባጭሩ እና ምንም ለማስተማርም አይመስልም ነበር። ይህን ይመስላል። ሌላ እኔ ከታዘብኩት አንድ ነገር ግን እነሱ ሲጠይቁ አንድ ጥያቄ በድፍረት የመለስከው ነበረ። አንድ ናችሁ ወይ ሲላቸው አዎ አንድነን በለው ስትለው ነበር። እሱ መናገር ደብሮት ዝም ሲል እሱን ነበር የሚጠይቁት። አንተ ግን አንድነን አዎ አንድነን በለው እያልከው ነበረ። ይሄን ነገር አምነህበት ነው አንተ እንደዛ ስትለኝ ነበረው? ቃሌ ግን እሱ ማን ወክሎ ነው የገባው? አሁን ከማን ሳይዶ ነበር? አንተ ምን ሃይማኖት የለክም። አሁን ማን ወክለን የገባው? ቆይ ቃሌ ይመልስለት። አንድነን አዎ አምኜበት ነው እኮ። ከኦርቶዶክስ ጋር አንተ በስላሴ አንድ ናችሁ? አዎ አልኩኝ። በኩነት ታምናለህ አንተ? በእነሱ በኩነት አስተምሩ። ኩነትና ኤልፒቲ ምን አገናኝ? ስለ ኩነት ነው የጠየቁት። እሺ ኩነት አምናለሁ። ኩነት ምንድን ነው? አንድ ከሆናችሁ ኦኬ፣ በቃ ይሄን ለመጠየቅ ነው አለቀ። ኩነት አንድ ከሆናችሁ አንድ ናችሁ። አሁን ያቤል መልስለት። ኩነት ምንድን ነው? ኩነት ማለት በአብ ልብንም መንፈስ ቅዱስና ወልድና መንፈስ ቅዱስ በአብ ልብ፣ ወልድ ደግሞ ቃል ሆኖ ለመንፈስ ቅዱስና ለአብ፣ መንፈስ ቅዱስ ደግሞ እስትንፋሳቸው ሆኖ ለወልድና ለአብ በዛ ነው የሚሰሩት ብለው የሚያስተምሩት ኩነትን። ኩነት ይሄ ነው? ኩነት አስተምሮ ይሄ ነው በኦርቶዶክስ ላይ። በል ውረድና ኩነትን አጥንተና ቀደምከኛ ቤላ አምናለሁ። እሺ ኩነት ታምናለህ? አዎ አምናለሁ። ካመንክ እሺ በቃ ታች ከሆንክ ፔሪኮሬሲስ የሚባል ነገር አለ። እሺ እኛ ጋር አንደኛ ከመምህር በረከት ጋር እና ኤቢ ያወራነውን ፈልገይ፣ ሁለተኛ ደግሞ እኛ ቴዎሎጂ ላይ ፔሪኮሬሲስ የሚባል ነገር አለ አንብብ ምናምን። ግን ቅድም ቤት የጠየቀችው ጥያቄ አሪፍ ጥያቄ ነበር። ማንን ወክለን ያለችው ማለት ነውና እዚሁ እኛው ቤት ኦርቶዶክሳውያን ወገኖችን ሲረግጣቸው ነበርና ማንም ወክሎ ማውራት አይችልም። በአጭሩ ያለው ቴዎሎጂ ራሱ የኦርቶዶክስ አይደለም ምናምን ዝም ብለን ፈታ እንድንል ነው እንጂ ያስገባሁት። ጋዲ ከታች ኮሜንት አይታስ ኩነት ምንድነው ኩነኔ አለማለቱ የሚለው እሺ ሙስሊሞች ካላችሁ ግቡ እስቲ። ኤቢ እያወራን ሰላም እያለን ኤቢ መሰለኝ ቀርበው ኤቢ አብዱል አለ
ከዚህ በኋላ ሙስሊሞች ይግስት መሲ ሰላም ብያለሁ አለው። እግዚአብሔር ይመስገን። እንዴት ነህ? አለን ሰላም ብያለሁ። ሁላችሁም አለን። ምን ሀሳብ አለ ነው? እንጭመቅ ልጨመቀን የሙስሊሞች ነው። አይ ሀሳብ ምን አለኝ ብላ ነው ያለኝ። ውይይቱን አክቹዋሊ ዛሬ ጠዋት እያሰብኩ ነበረ። የኢየሱስ ሞት ትዝ ካላችሁ ሄሮድስ እና ጲላጦስ ለዛን ቀን ለመጀመሪያ ጊዜ ታረቁ ይላሉ ሉቃስ ወንጌል ላይ መሰለኝ። እና ኢቨን እነሱ እንኳን የዛን ቀን አንድነትን ያገኙበት ነው። እና የክርስቶስ ብዙ ዶክትሪናል ልዩነቶች አሉ ነው ያው የሆነ እያንዳንዱ ነገር ላይ አይደንቲካል የሆነ አስተምህሮ አለን ብለን አልነበረም ድቤት የገቡት ያዕቆብ፣ አትናቴዎስ እና ቃሌን። በእርግጥ ግን እስራኤል ክርስቶስ ሞትና ትንሣኤ ክርስቲያን የሚል መጣሪያውን እስከያዘን ድረስ አንድነታችን መሰረቱ እሱ ነው። እና የሚገርሙ ሰዎችም ናቸው። በዛ ላይ ዲያቆን አትናቴዎስ የሚገርም ሰው ነው። በጣም መምህር ነው። ተማሪዎቹም እንዳለ የሚገርሙ ሰዎች ናቸው። እና አንድነት ያስፈልገናል ቢያንስ እንደዚህ አይነት ነገሮች ላይ ምናምን። እና ብቻ ባጭሩ ማለት እንፈልገው ነገር ይሄ ነው። የሆነ ልዩነት እየፈለጉ ክርስቲያን ህብረት አይወድለትም እያለን ነበር ቅርብ ጊዜ። በእንደዚህ አይነት መልኩ ስለማንዘልቅ አንድ የሚያደርጉን ነገሮች ላይ አንድ መሆን አለብን። የጌታ አንድ ህብረታችን ነውና ይህን ነው ማለት እንፈልገው። ቃሌ ብሩክ ነው። ተመልሻለሁ። አልተመለስኩም ማለት ተመልሳል። እሺ ሙስሊሞች ካላችሁ ግቡ እያልኩኝ ነበረ። ቴንክ ዩ ኤቢ። ሙስሊሞች ካላችሁ ግቡ እያልኩኝ ነበር። እስቲ ግቡና አንዳንድ ጥያቄ መልሱልን። ወገኖቻችሁ ያልመለሱትን እና ግቡና መልሱልን። ኤክሳይስ ሀይ ሰላም ነው ቃሌ፣ እንዴት ነህ? ሁሉ አማን? እግዚአብሔር ይመስገን። አሜን አሜን። አይ አንዳንዴ እንደዚህ የሚነሱት አይ ዶንት ኖ ሌት ይሆናል የገባሁት፣ ግን ከነገረ ስላሴ ሎጂካል የሆነ እንትን እንደሆነ እንጂ ምዕመንም ገብቶ ሲጠይቅ የነበረው የኦርቶዶክስን ስላሴ ትቀበላለህ ምናምን ከዛ ጋር አልነበርም። እና ትንሽ እንደዚሁ አይ ቲንክ እንጃ አዲስ ነው ፊሎሶፊካል የሆነ አርጊመንት ማለት እዚህ ቲክቶክ ላይ በኢትዮጵያ አጋጥሞኝ አያውቅም። በእርግጥ ዩቲዩብ ላይ ምናምን ነገር የተለያዩ ሴሽኖች ናቸው ያለው የኮሄረንት የሆነ ፊሎሶፊካል ኮንሲስተንሲ ኦፍ ትሪኒቲ ኦር ተውሂድ በሚል አሉ ዲቤቶች። እና አይ ቲንክ ሞስት ፒፕል ሃቭ ሚስአንደርስቱድ ያደረጉት ይመስለኛል ይሄ ፊሎሶፊን እና ቴዎሎጂካል ኦር ደግሞ ከሳልቬሽን ጋር ተያይዞ አሜናን የሆነ ሰዓት ላይ እንደ ፖለቲካም ለማድረግ ሞክረው ነበረ። ሴንስ ኦፍ ፊሊዮኬን አይኮኖግራፊን ምናምን በማንሳት እና አይ ዶንት ኖ ከቨር ካደረከው አላውቅም፣ ግን ትንሽ ሃይላይት ኮንፊውዥን እንዳይመጣ ለማለት ነው። አለለ ሎጂክ ምንድነው? ሳልቬሽን ምንድነው? ፊሎሶፊካል ኢንተርፕሪቴሽን ምንድነው የሚለውን ካልተረዱ ቢካዝ የፖለሚክስን አካሄድ የተረዱትም አልመሰለም። እና አብዛኞቹ እንደሰማኸው አይደር ጫጫታ ብቻ ነው ኦር በአታክ መልክ የቀረበ ነው የሚባልም እንትን ነበርና ሰው ብዙ ጊዜ ይሄ የአታሪያን ኦር የአሻሪያን መልከታ ስለ እንትን ስለማይል እናንተ ስለ አላህ አካላት ስትገልጹ እንደ ስድብ አድርገው
ፕሮፋይል ሲያደርጓችሁም ነበሩ ከዛ ወገንና እኔ እንደ ግሌ አስተያየት እንዲያውም በፕሮቴስታንትና ኦርቶዶክስ ገብቶ ውይይት ማድረጉ የትሪኒቲን ሎጂካል ኮንሲስተንሲ ሞር ሶሊዲፋይ ያደረገ ዲቤት ነው ብዬ አስባለሁ። አይ ዶንት ኖ ግን አንድ አሻሪያና ታሪያን አስገብተህ ሰለፊና ሱፊ ያስገብተህ ተውሂድን እና እንትን እንበል ቢባል ማንም የሚሞግት የለም ኦር ደፍሮ የሚቆይ የለም እርስ በርሳቸው ስለሚጋጩበት ማለት ነውና ይሄኛው ግንዛቤ ቢኖር መልካም ነው ብዬ አስባለሁና ሶ አይ ዶንት ኖ ሜቢ እዚህ ላይ ሃይላይት ከሰጠ ፋይን አዘርዋይዝ ግን የኔ መልካታ ሜቢ ክላሪፋይ መደረግ ያለበት ከሆነ ብዬ ነውና ቴንክ ዩ ቃሌ አመሰግናለሁ። ጥሩ አንስተዋል። ያ ሚስ አድርጌው ነበር ብዙ ኢሹ ይዤ ሰጠች ስለነበር ሚስ አድርጌው ነበር። ፊሊዮኬ ተነስቷል። አዎ አይከን ቬነሬሽን አንስቼዋለሁ ቅድም። የቬነሬሽን ጉዳይ ሳይሆን አይከኑን ነው እያወራን ያለ ነው። እኛ አይኮኖክላስትም አይደለም። ስለዚህ አይከኑ ፕሮቴስታንት ትራዲሽን ውስጥም አለ። ይሄ ደግሞ ከኤልፒቲ ጋር የሚያገናኘው ምንም ነገር የለም። ራሱ ነን ሴኩተር ነው። ራሱ ነን ሴኩተር ማለት ኢት ዳዝንት ፎሎው ማለት ነው። ስለዚህ ፎሎ አያደርግም። ቀጥሎ የሚመጣው ሙግት ፎሎ አያደርግም። እሺ አይከን ቬነሬሽን ታምናለህ? ፕሮቴስታንት አይደል አንተ? አያላምንም። እሺ እዚህ ጋር የስላሴ ስዕል አለ። አሁን እዚህ ስላሴ ስዕል ይሄን የስላሴ ስዕል ቬነሬት ታደርጋለህ? አያላረግም። እሺ ይሄን ስዕል ትቀበለዋለህ? እንደ አይከንነቱ የሆነ ነገር ያሳያል፣ የሆነ መልእክት ያስተላልፋል ብዬ ልቀበለው አልቸገርም። እሺ ቀጥሎ ምን ይሁን? ኤልፒቲ ላይ ምን ጨመርከው? ምንም ይል ፊሊዮኬ መንፈስ ቅዱስ ከአብ ይሰርጻል። ኦርቶዶክስ መንፈስ ቅዱስ ከአብና ከወልድ ይሰርጻል። ይሄ ፊሊዮኬ ይባላል። የካቶሊክና የፕሮቴስታንት ትምህርት ነው። እሺ አሁን ይሄንን ትምህርት ያዝን ከኤልፒቲ ጋር ምን አገናኘው? እሺ ከኤልፒቲ ጋር የሚገናኝበትን መንገድ ንገረኝ። አንዱን አምላክ ሶስት ያደርገዋል? ሶስቱን አካላት በአንድ መርጅ ያደርጋቸዋል? አያረጋቸውም። እሺ አንዱን አምላክ በኢሴንስ ደረጃ ሶስት ያደርገዋል? አያደርገውም። ስለዚህ ምንድነው? እንደዛ ካልሆነ ከኤልፒቲ ጋር ምን አገናኘው? ሎጂካሊ እንትና አይደለም። ይሄ ሎጂካሊ ስላሴ ስህተት ነው የሚል ትምህርት ውስጥ ሊከታ አይችልም። ልክ ነህ። እንኳን አነሳው። ቴንክ ዩ ሶ ማች። ሲጠየቁ ነበር። አንዳንዶቹ የማጋጨት ስራዎች ናቸው። በቃ ሲምፕሊ በመካከል እኔና እሱ እንድንፋጠጥ አይነት ማለት ነው። እና ግን አስበንባቸዋል። ቀድሞውኑ እንደሚነሱ ስላሰብን እንትን ብለናል። ሌሎች ያነሳሉ ብለን የጠበቅናቸው ነገሮች ሁላ ነበሩ። በፕሮቴስታንትና በኦርቶዶክስ መሀል የሚነሱ አልተነሱም። አያውቋቸውም። ቢያውቋቸውም በዛ አቋም ሊያነሷቸውም አይችሉም። እና ኤኒዌይ በደንብ እንሄድበታለን። ትምህርቱን እንሄድበታለን። ኤልፒቲ እንሄድበታለን። በእኔ በኩል ጀስት በፕሮቴስታንቶቹ በኩል እንሄድበታለን። ትሪኒቲ እያስተማረን ስለሆነ በዛው እንቀጥልበታለን። በእንትን በኩል ደግሞ በኦርቶዶክሱ በኩል ደግሞ ያው አትናቴዎስም አለ ይቀጥልበታል። እሱ እንሄድበታለን። ምንም የሚያሳስብ ነገር የለውም ማለት ነው። ምንም የሚያገናኘው ነገር አልነበረም። ምንም አልፈጠሩም። ኤኒዌይስ ግን ቴንክ ዩ አባት ቴንክ ዩ። ሰላም ቆዩ። ቴንክ ዩ። ሶ ጋይስ ይህን ሆክማ የሚለውን አካውንት እስቲ ፎሎ አድርጉት። ሪፖርት ስደረግ በምን ልግባ እና ይሄኛውን አካውንት ከፍቼው ነው እና ካሜራ መክፈት ምናምን ስለማያስችል ሪፖርት በደረግ እንኳን በዛ በኩል እንድንገባ ፎሎ አድርጉት። ይሄ ሆክማ የሚለው የኔ አካውንት ነው።